ሰላም ፊልም ወዳጆች እንዴት ናችሁልን? ለዛሬም ትንሽ ቆየት ያለ በፈረንጆቹ 1997 ዓ.ም የተሰራ እውቁ ኒኮላስ ኬጅ ምርጥ አድርጎ የተወነበት አክሽን የወንጀል ፊልም ዘውግ የያዘ ኮን ኤር የተሰኘ ገራሚ ሙቪ አመጣንላችሁ። እንደ ሁል ጊዜው ላይክ እያደረጋችሁ እያበረታታችሁን ኮምኩሙ። ይመቻችሁ። ሰናይ ጊዜ። ይህ ገራሚ ሙቪ የሚያጠነጥነው ከብዙ ዓመት እስርም በኋላ የመፈቻው ቀንም ደርሶ የመፈቻው ቀንለትም የልጁ ልደትም ስለነበረ ሚስትና ልጁንም ለማየት ቸኩሎ አደገኛ እስረኞች የሚዘዋወሩበትን አይሮፕላን ቶሎ ያደርሰኛል በሚል አብሮ ተጠቅሞ ጉዞ በጀመረም ሰዓት እስረኞቹ ለማምለጥ እየሞከሩ እንዳለም አይቶ ጉድ እንደሆነም ሲረዳም እያየን ታሪካችን 8 ዓመት ወደ ኋላ መልሶን የእስሩን ጨርሶ ሲወጣ ያየነው እስረኛ ስሙ ካሜሮን ፖይም ሲባል የዛሬ 8 ዓመት የውትድርና ስራውን ጨራርሶ ወደ አረገዘችው ወደሚወዳት ሚስቱ በተመለሰም ሰዓት አንድ ዝናባማ አመሻሽ ላይም ያልጠበቀው ህይወቱን በመጥፎ ሙሉ ለሙሉ የቀየረም ነገር ይፈጠራል። እሱም ሶስቱ ወሮ በሎች ሊዘርፏቸው ሲመጡ ካሜሮንም ነገሩን በሰላም ሊፈታው በመሞከር ሰዎቹ ግን እርጉዟ ሚስቱን መጎንተል ጀምረው የዛኔ ማናደውት ቀይር ብሎ በውትድርና ብቃቱም ሶስቱንም ቅጥቅጥ እያደረገ መሪያቸውንም እላፊ ቅጥቅጦ እዛው ይገለዋል። ይህ ድርጊቱ ሌላ መዘዝ ይዞበት ይመጣል። ምን አትሉም? ሰው ስለገደለም በሚል ተከሶ ፍርድ ቤት ይቆማል። ህርፍ ጠበቃውም ወንጀሉን ሰርቻለሁ ብለህ እመንና ቅጣትህን አቅልል ቢለውም ካሜሮን ግን ራሴንና ሚስቴ ነው የተከላከልኩት፣ ምንም አይነት ወንጀል አልሰራውም በሚል ትንሽ ተከራክሮ ግን ለሚስቱና ለተረገዘችው ልጁም ሲል ቅጣቱ እንዲቀል ወንጀልን የሰራውት ብሎ ቢያምንም አንተ ወታደር ነህ፣ ስልጣንህን ያለ አግባብ ተጠቅመካል፣ ራስህን ከመከላከል አልፈህ የሰው ነፍስ አጥፍተካልም በሚል ከ7 እስከ 10 ዓመትም ተፈርዶበት ዘብጥያም ይወርዳል በለው። በዚህ መልኩ ቀን በቀን የእስር ቤት ኑሮውንም ቀጥሎ እዛው እንዳለ ልጁም ተወልዳ እንዳደገችለት እሱም በፎቶ እድገቷን ሁላ እያየ እስሩን ጨርሶ እነሱን ስለሚያገኝ በዛ ሞራል ምንም ሌላ ጥፋት ሳያጠፋ እስሩን ይቀጥላል። ልጁም አደጋ በሕፃንነት አቅሟ ጽፋ የምትልክለትን ደብዳቤ በደስታ እያነበበ ምንም ያህል እስር ቤት ውስጥም ቢሆን ግን ደስታ ከሱም ሳይርቀው እንዲሁ እንደቀል 8 ዓመት አልፎት በአመክሮ እስሩን ጨርሶ የሚፈታበት ቀንም ይደርሳል። የዛኑ ቀንም የልጁ ልደትም ስለሆነ ቶሎ ወደ ሚስትና ልጁ ያሉበት ከተማም ለመሄድም እንዲመቸው ከባባድ እስረኞችን ወደዛ ከተማም ያለ እስር ቤት የሚዘዋወሩበትን አይሮፕላን ይጠቀማል። እዛ አይሮፕላን ላይ ታዲያ በጣም አደገኛ እስረኞች ሊዘዋወሩ እየተጠባበቁ እንዳለም እያየን ከነዛም መሃል ዊሊያም ቤድፎርድ በቅጽል ስሙ ቤሊም ሲኖር ሌላኛው ደግሞ የናሽናል አሶሲዬሽን ዋና መቀመጫን በቦምብ አጥምዶ ያፈነዳ ወንጀለኛ ናታን ጆንስም እንዳለ ሌላኛው አደገኛ የሚባለው ሳይረስ ጊርሰን ተብየው ደግሞ በብዙ ወንጀሎች የታሰረ በማገድ በመግደል በመዝረፍ የታሰረ እስረኛም እንደሆነ እስር ቤት ውስጥ ግን ጎበዝ ተማሪ እንደሆነና 2 ዲግሪ ሳይቀር እንደያዘ ይህንንም ቢያደርግም ግን 11 ሌሎች እስረኞችን ገሎ በተለያየ ጊዜያት 3 ከባባድ በጣም ፈጥሮ 2 ለማምለጥ የሞከረና የተያዘም እስረኛ ነው በለው። ገና 40 ዓመቱ ቢሆንም 25 ዓመቱን ግን በእስር ነው ያሳለፈው። ካሜሮንም ወደ አይሮፕላኑ ከጓደኛው ከሌላ እስረኛ ጋም ሲጫን እያየ ነው። ከታች ያሉት መርማሪ ፖሊሶች ዲኤዎችም ብዙ አደገኛ እስረኞች በአንድ ላይ መላካቸው መጥፎ ሊሆን ይችላል፣ ምንም ነገር ባልተፈጠረ እየተባባሉ ወደ ስራም ይገባሉ። ሁሉም እስረኞች ወደ አይሮፕላኗም ገብተው ጉዞ ገና ከመጀመራቸው እስረኞችም በድብቅ ቆዳቸው ውስጥ ቀብረው የያዟትን መርፌም ፈልቅቀው እየወጡ የታሰሩበትንም ካቴና ይከፋፍታሉ። አንዱ ፒንቡል የተባለ እስረኛም የሳይረንን ትዕዛዝ በምልክት እየተቀበለ ከአፉ ውስጥም በገመድ አድርጎ በላስቲክ ጠቅልሎ ያስቀመጠውን ዕቃ ከጉሮሮ ጎትቶ አውጥቶ
ላስቲክ ውስጥም አንድ ዘለላ ክርቢትና የሚፈስ ነገር እንዳለም እያየን እሱንም አጠገቡ የተቀመጠ እስረኛም ላይ ያንን ፈሳሽ አፍሶ በሚገርም መልኩ እሳትም ፈጥሮ እሳቱም ለኩሶበት እሳትም ሲፈጠር ጠባቂዎችም ተደናግጠው በድንጋጤ እየተሯሯጡ እሳቱን ለማጥፋት ይታገላሉ። ከመካከላቸውም ሴት ጠባቂ ነበረችና እሷም ፒንቡል እየጮኸ ስላለ ይዛ እያረጋጋችው በአይሮፕላኑም ስልክ አብራሪዎቹ ለመደወል ስትሞክር ፒንቡሎዬም ከኋላ የያዘችውን የነ ሳይረስ የታሰሩበትን ክፍልም ቁልፍ ሰርቋት ለነ ሳይረስም ሳይታይ ሰጥቷቸው እየከፈቱ ያስፈታቸዋል። ኔተንም ልክ እንደወጣ ተንደርድሮ ሴቷን ጠባቂ መቶ ራሷን ሲያስታት ሌሎቹ ጠባቂዎችም እሱን ይዘው በቁጥጥራቸው ስር ለማድረግ ቢሞክሩም ይህ ነገር ቀድሞ የታቀደም ስለሆነ ሳይረስም ከታሰረበት ወጥቶ በቀጥታ ወደ አብራሪዎቹ ክፍል ሲሄድ ከረዳት አብራሪው ጋር ተገናኝቶ የያዘውን ሽጉጥ አስጥሎትና ተቀብሎት እዛው ተኩሶም ገሎት ወደ ዋናው አብራሪም አምርቶ እያስፈራራው እምልክኑላ ታደርጋለክም በማለት አይሮፕላኗን ተቆጣጥረው ወደ ሌሎቹም ተመልሶ እቃ ላይ እየተኮሰ እያስፈራራቸው ይሄ አሁን አይሮፕላኑ በኔ ቁጥጥር ስር ነው እያላቸው ሙሉ ጠባቂዎቹን እጅ ያሰጣል። ካሜሮንም ይህን እያየና እየሰማ እድለቢስ በመሆኑም ይበግናል። እዛው ከታሰሩት እስረኞችም መሃል አንዱ ጆኒ የተባለ እስረኛም ገና ካቴናው እንደተፈታለት ያቺን ሴት ፖሊስም ለመድፈርም ፈልጎ ማንም ምንም አይለኝም በሚል ሊደፍራት ሲሞክር ካሜራውም እሱ ጋር ደርሶ ያስቆመዋል። ግብግብም ይፈጠራል። ዋናቸው ሳይረስም ቦታው ላይ ደርሶ ያረጋጋ ጆኒንም አርፎ እንዲቀመጥ እየነገረው ምንም ያህል እነዚህ እስረኞች ጨካኝ ቢሆኑም ሳይረስን ስለሚፈሩት የሚላቸውንም ይሰማሉ። ከታገቱት አንዱ ጠባቂም ቀጣይ ካርሰን ከተማ ላይ አርፈው 6 እስረኞችን እዛ ጥለው ተጨማሪ 10 እስረኞች በተለዋጭ ይዘው ወደ አላባማም ከተማ ጉዞም እንደሚያደርጉም እየነገራቸው ይህንንም እነ ሳይረስም ሰምተው ምንም ሳያስነቁ ለማምለጥም እያቀዱ እናም በአንድ ልጄን አብራችሁ አስመልጡልኝ ያላቸው ባለሀብት ድራግ አዘዋዋሪም በኩል እዛ 10 እስረኞችን ሲቀበሉ የድራግ አዘዋዋሪው ልጅም አብሮ ስላለ በድራግ አዘዋዋሪው ልጅም በኩል አድርገው እቅዳቸውን ተግባራዊ እያደረጉ ከተሳካላቸውም ታዲያ የሰው ልጅም አብሮ አስመልጠው ከሀገር ወጥተው በነፃነት ፈታ ብለው ለመኖር ነው እቅዳቸው። በዚህ መሃል አንድ በድብቅ ከሌሎች እስረኞች ጋር ተቀላቅሎ እንደ ሰላይ የገባም ፖሊስም እንዳለም እያየን እሱም ታዲያ ሽጉጡን አውጥቶ ፒንቡሌም ደቅኖ ይህንን ስራችሁን አቁሙ እያለም ማስፈራራትም ይጀምራል። ካሜሮንም ይሄን ሲያይ ፖሊሱ ቸኮለም፣ ጊዜው አሁን አልነበረም በሚል ለራሱ እየተበሳጨ ፖሊሱንም ሊያወራውና ሊያግባባው ቢሞክርም ፖሊሱ ግን ሊሰማም አልቻለም። በዚህ ግርግር ሳይረንም ፖሊሱ ሲዘናጋለት እዛው ተኩሶም ይገሏል። ለካሜሮንም በወሬ አዘናጋልክልኝ አመሰግንካለሁም እያለም ይተዋወቀዋል። ሌላ ችግር ደግሞ ካርሰን ከተማም ሲደርሱ ከሚሰጣቸው 6 እስረኞች መሃል ታዲያ በተነሳው ግርግር 2 እስረኞች እንደሞቱና እነሱንም በሌላ ሰው መተካትም ስላለባቸው ግዴታ ከ6ቱ እስረኞች ጋር መላክ ያለበት ሌላም ሰውም ፍቃደኛ የሚሆንም ካለ እየመረጡ ማንም እስረኛ ሳይስማማም ይቀራል። ይህን እድል ይጠቀመዋል ያልነው ካሜሮንም እዚህ ያሉትን ምስኪን ሰዎች እንዲሁም ጓደኛውንም ቢያንስ ቆይቶ መርዳት ቢፈልግም ግን ልክ ከአይሮፕላኑ እየወጣም ሳለ እየጮኸም እናገርላችኋለሁ በሚል ሳይረስ ግን 6ቱም እስረኞች ፊታቸው ተከልሎ አፋቸውም ታስሮ እንደሚወርዱም ሲናገር ካሜሮንም መበላቱን ስላወቀ ሐሳቡን እየቀየረ እኔ የ15 ዓመት ፍርደኛም ነኝ፣ መልሼ እጄን መስጠትና መታሰር አልፈልግም፣ ስለዚህ ሌላ ሰው ይሂድ እያለም ዋሽቶም ይናገራል። እነሱም ተስማምተው በሱ ምትክ ራሱን የሳተ ፖሊስም አስነስተው እሱን እንደ እስረኛም ሳያስነቁ ለመስጠትም ያቅዳሉ። እነ ካሜሮንም ያንን ፖሊስ እያስነሱ ሳሉ እስካሁን ያወሩትን አይሮፕላኑ ላይ የተፈጠረውን ሁላ የሚቀዳ ካሴትም እንደያዘም ያያሉ። ለማስረጃም በሚል ደብቀው ይይዙታል። በሌላ በኩል ሳይረስ ድሮ የታሰረበት የእስር ቤት ክፍል ውስጥም ግድግዳ ጀርባ ደብቆ ያስቀመጠው የተለያየ ስለ አይሮፕላኑና ስለሚሄዱበት ስለሚያመልጡበት ቦታ ሁላ ያስቀመጠው መረጃም ተገኝቶ በፍጥነት ጠባቂዎችም ለበላዮቻቸው ወደ ማመልከቱም ይገባሉ።
እስረኞችን የጫነችው አይሮፕላንም ካርሰን ከተማም ላይም ደርሳ አካባቢው በአቧራማ አየር ስለተሞላ ፖሊሶችም ፊታቸውን ሁላ ከልለው 6 እስረኞችን ወስደው ወደ አላባማ የሚላኩትን ሌሎች 10 እስረኞችንም ይሰጣሉ። እነ ሳይረስም የፖሊሶችን ልብስም ለብሰው ሳያስነቁም ይቀበላሉ። በዚህ ልውውጥ ሰዓት ካሜሮንም ሳይታይ ያንን የድምፅን ቅጂ ከተላኩት 6 እስረኞች መሃል አንድ እስረኛ ኪስ ውስጥም ከቶም ይልኳል። በእቅዱ መሰረት አዲስ ወደ አይሮፕላኗ ከገቡ እስረኞችም መሃል ታዲያ እንዲያስመልጡት የተፈለገው የድራግ አዘዋዋሪ ልጅ እንዲሁም እያበረረ ወደሚፈልጉት ቦታ የሚወስዳቸው እስረኛ ፓይለትም እንዳለም እያየን ውስጥም ሲገቡ እስረኞቹ ታዲያ ጠባቂዎቹን እንደ እስረኛ መያዛቸውን እያዩ እየተገረሙ ፓይለቱም ታዲያ አይሮፕላኑን እየተረከበ የአይሮፕላኑን ሲግናል ማስተላለፊያም ነቅሎም አውጥቶም ያስቀምጣል። ፒንቦልም እሱን እየረዳው ማስተላለፊያውን ነቅሎ ውጪ የጠባቂዎችን ልብስ ወጥቶ ሳያስነቃ አንድ እዛው ያለ የቱሪስት አይሮፕላኖች ላይም ማስተላለፊያውን ገጥሞትም ይመለሳል። በዚህ መልኩ ሁሉንም እስረኛም ጭነው አንድ የመጨረሻ እስረኛም እንደተጨመረም ተነግሯቸው እስረኛውንም ሲያዩት ይደናገጣሉ። በጣም አደገኛ እስረኛ የሚባል እጆቹ፣ እግሮቹ፣ አፉ ሁላ በብረት ግጥም ተደርጎ ብቻውን የታሰረው ጋርልሰን ግሪን እንደሆነም ሲያዩ ሳይረስ ሳይቀር ይገረማል። ይህ ቀጫጫ ግለሰብ በሚገርም መልኩ ከመታሰሩ በፊት 37 ሰዎችን ጭካኔ በተሞላበት መልኩ አሰቃይቶ የገደለም ሰውም ሲሆን አሁን የአጋጣሚ ነገር ሆኖ ያለ ዕቅድ እዚያ አይሮፕላን ውስጥም ተገኝቷል። እስር ቤት ላይ መርማሪ ፖሊሶችም ተገኝተው የሳይረስ ክፍል ውስጥ የተገኘውን ዕቃዎችም ሲመረምሩ ዋናው መርማሪም ቅኔውን ፈቶት ካርሰን ከተማም ላይ የሆነ ነገር እንደሚፈጥሩም ስለገባው ወደዛ ከተማ አየር ማረፊያም አይሮፕላኑን እንዲያስቆሙት ለመደወል ወደ አይሮፕላን ጣቢያው ሊደውልም ሲወጣ የተቀሩት ጠባቂዎች ዕቃዎቹን ሲፈትሹ ባልጠበቁትም መልኩ በሳይረስ የተጠመደም ቦምብም ፈንድቶባቸው ሙሉ ይሞታሉ። አይሮፕላኑም ጋር የተቀየሩት 6 እስረኞች ፊታቸው እንደተሸፈነ ወደ እስር ቤት ሲወሰዱ የአንድ እስረኛ እየተወሰደ ያለው ፖሊስም አፉ ስለታሰረ እየተንቀሳቀሰ ምልክት ሊሰጥም ሲሞክር ጠባቂዎቹም እያስቸገረ መስሏቸው በኃይል ሲመቱት የቅጂው ቴፕም ከኪሱ ወድቆ ይበታተናል። አሁን ፖሊሶች ነገሩ ገብቷቸው እዛው ሳያስነቁ ተጨማሪ ኃይል ቢጠሩም ብዛት ያላቸው ፖሊሶችም እዛም ሳይደርሱ እነ ሳይረስም እዚህ ያሉትን ጠባቂዎች እየተኮሱም እየገዳደሉ በአይሮፕላኑ በፍጥነት ለመንቀሳቀስ ይዘገጃጃሉ። ያ የአይሮፕላኑን ሲግናልም ታዲያ ሌላ አይሮፕላን ላይ የገጠመው ፒንቡልም እዛ የተዋወቃትን ሴት ፖሊስ መስሎም እየጀነጀነም ሲመለስ አይሮፕላኑ ስንትቶት እየተነሳ ነበርና እየሮጠ አስገቡኝም ቢል የሚሰማው ማቶ በመስኮትም አስቀድሞ ያቃጠለው እስረኛም እያየው ዝም ብሎት ትተውትም ይሄዳሉ። ወይኔ ፒንቡል። ያ ዲኢኤ ፖሊስም ታዲያ ከመርማሪው ጋር ተገናኝቶ የተፈጠረውንም ሰምተው እየተበሰጫጩ ያንን በድብቅ እስረኛ መስሎ የላኩትም ፖሊስ ከድራግ አዘዋዋሪው ልጅ ጋር ተዋውቆ በድብቅ መረጃም አግኝቶ እንዲሰልል ነበርና ጭራሽ እሱ ባለመሳካቱና ልጅየውም ታዲያ ሊያመልጥም በመሆኑ ይበግናሉ። አይሮፕላን ውስጥም ያንን ግሪን የተባለውን ጨካኝ እስረኛም እነ ሳይረስ ራሱ ጨካኝ ሰው ስለሆነ እየፈሩት ከታሰረበት ክፍል እንፍታው አንፍታው ወይ የተባባሉ ግራ እየተጋቡ ሳይረስም በስተመጨረሻ ይፈታም ብሎም ሲፈቱትም እናያቸዋለን። ካሜሮንም ወደ እነ ሳይረስም አምርቶ አሁን እምነት ስላገኘ ቀጣይ እቅዳቸውን ይጠይቃቸዋል። እነሱም በመነጋገሪያም በኩል ከፖሊሶች ጋርም እያወሩ ሳይረስም ታዲያ ሙሉ አይሮፕላኑ በሱ ቁጥጥር ስርም እንዳለ እየነገራቸው እያበሳጫቸው ስልኩን ጆሯቸው ላይ ይዘጋባቸዋል። በዛም ተስፋም ካስቆረጥኳቸውም በሚል ይናገራል። ያን ካደረገም በኋላ ለካሜሮንም ቀጣይ ፖሊሶች የሌሉበትና የማይገኙበት አንድ ማረፊያ ቦታም አለ፣ እዛ ሄደን ይህንን አይሮፕላን እናሳርፈዋለን እያለ ከነቦታውም ይነግረዋል። ውጪ ላይ ፖሊሶች ታዲያ ወደ ካሜሮን ሚስትና ልጅም ሄደው ለጥንቃቄም ሲባል ወደ ጣቢያም ይወስዷቸዋል። ካሜሮንም በእስረኛም በኩል አድርጎ ያንን የድምፅ ቅጂ መላኩ እንዲሁም ታዲያ ሂድ ከ6ቱ እስረኞች ጋር ውጣ ቢባልም እዛው መቅረቱና እስሩን የጨረሰ የድሮ ወታደርም የነበረ እስረኛ ስለሆነ
እሱንም እነሱን ሊተባበር እየሞከረ እንዳለም ይገባቸዋል። ያም ቢሆንም ግን ዲኤዎች ግን ይህን አይሮፕላን ተጠቅመው እነዚህ ከባባድ ወንጀለኞች ከሚያመልጡም በሚል በተዋጊ ሄሊኮፕተር ወደ እነሱ አምልተው ሙሉ ለሙሉ ሊያጋዩቸው እንቅስቃሴም ይጀምራሉ በለው። አይሮፕላኑም ላይ ናታን ወደ ካሜሮንም አመርቶ በጥርጣሬ አይን እያየው እታች የአይሮፕላኑ ጎማ ችግር ስላጋጠመው ና እናስተካክልም ብለው ወደታችም ሲወርዱ ባልጠበቁት መልኩ ፒምቡል በጎማው አድርጎ ተንጠላጥሎ በዛም ገብቶ ግን በአየሩ ሳቢያ እንደሞተም አይተው ሬሳውንም በዛው ሊጥሉት ሲያስቡ ካሜሮን አንድ ሀሳብ ልጭም ብሎለት ሳይታይ ማርከር አውጥቶ የፒምቡል ቲሸርት ላይም አይሮፕላኗን እስረኞቹ የት ሊያሳርፏት እንዳሰቡ ለመርማሪው ከነስሙም ጽፎም በሬሳውም በኩል ይልካል። የፒምቡል ሬሳም እታች የነበሩ ሰላማዊ ሰዎች መኪናም ላይ ወድቆ ከቆይታም በኋላ የመርማሪው ስምም ስለተጻፈለት ተደውሎም ያም ተነግሮት መርማሪውም ከካሜሮን መረጃው እንደተላከለት ስለገባው የሚያርፉበትን ቦታም አውቀዋለሁም በሚል ለዲኤዎቹ ደውሎ ቢነግራቸውም እነሱ ግን ሳይረስን አታውቀውም እሱ ሊሸውደን ይችላልም እያሉት ሳያምኑትም ይቀራሉ። እሱም ታዲያ ወደ ቦታውም ለመሄድ ሲወጣ የእሱ ያረጀችን መኪና ከተጠቀመ ለፍጥነት እንደማትሆነው ለፍጥነትም በሚል የዲኤዎቹን ቅንጡና ውድ መኪናም እየነዳም ይዞ ወደ ቦታውም ሲገሰግስ እናየዋለን። ካሜሮም ጋም ያ ዊል የተባለው ታሳሪም ስለሱ የእስር ወረቀት አግኝቶም ሲያነብ ሊፈታ የተቃረበ የድሮ ወታደር እንደሆነ ማውቆ ሊያጋልጣቸው እየሰራ መሆኑን ስላወቀ ሊያቃጥር ቢሞክርም ካሜሮንም ደርሶ አስቁሞት ታግሎት በኃይልም መቶም ይገለዋል። ዲኤዎቹም ታዲያ አይሮፕላኗ ላይ ጥቃት ሊከፍቱ ተከታትለው ቢሄዱም አይሮፕላኗ ቤተሰብን የጫነች የቱሪስት አይሮፕላን እንደሆነችም አይተው ቁማር እንደተበሉና እንደተሸወዱም ይገባቸዋል። ካሜሮንም ወደ ላይ ሲመለስ ያ ግሪን ተብየውም ተጠራጥሮት አብሮ ከሄደው እስረኛ ሲያለ ሊያወጣጣው ቢሞክርም ካሜሮን በንዴት እየጮኸበት ለማስቀየስ ይሞክራል። መርማሪው ፖሊስም በዛ ፈጣን የዲኤዎቹ መኪናም ፕሌኑ ያርፍበታል የተባለበት ቦታም ላይ ሲደርስ ማንንም እያጣ ከላይም ታዲያ የሚከታተለውም ሰው መገደሉን አይቶ ሲደናገጥ ከቆይታ በኋላ ያ የተባለው አይሮፕላን ቦታውም ላይም ደርሶ እንደምንም ተንገጫቅጮ ብዙ ፍንዳታዎችን ፈጥሮም ያርፋል። እስረኞችም በደስታ ከአይሮፕላኑ እየወጡ እየተሯሯጡ ወደ የራሳቸው ስራ ይገባሉ። ሳይረስም ለዛ የድራግ አዘዋዋሪ ልጅም አባትህ ከዚህ ቦታ ሌላ አይሮፕላን እንደሚጠብቀን ነግሮን ነበር የታል እያለው ልጅየውም እንጠብቅ ይልክልናል እያለም ይመልስለታል። ናታንም በህይወት የተቀሩትን ጠባቂዎች ሊገል ቢደረድራቸውም በካሜሮን በኩል አቁም ብንገላቸው ምንም አንጠቀምም፣ የዛኔ አይሮፕላኗን ስንቆጣጠር ራሱ መግደል እንችል ነበርኩም እያለ በሐሳቡም አለቃቸው ሳይረስም ተስማምቶ ምህረት ያደርጉላቸዋል። ሁሉም እስረኞች በቀጣይ ወደ የራሳቸውም ስራም ይገባሉ። ያ ግሪን ተብየው አረመኔም ሰው ብቻውን ተጉዞ አንድ መኖሪያ ቤትም አግኝቶ ወደ ውስጥ ሲገባ ውስጥ ታዲያ የምትጫወት ትንሽዬ ህፃንም አይቶ ወደ እሷም አምርቶ ያውራታል። ካሜሮንም እዛው አካባቢ ያለ ዌር ሃውስ ውስጥም ገብቶ የሚጠቅሙ እቃዎችን እየፈለገ ሳለ ማንነታቸውን ባልታወቁ ሰዎች ከኋላ በኃይል ተመቶ ራሱን ይስታል። ውጪ ላይ ጆኒ የተባለው እስረኛም በጣም ከርቀት ብዛት ያላቸው የፖሊሶች መኪኖችም ወደ እነሱ እየገሰገሱ እየመጡ እንዳለም አይቶ በድንጋጤ ያየውን ለናታንም ያሳውቃል። እነሱም ጋር እስኪደርሱ ቢበዛ 10 ደቂቃ ብቻም እንዳላቸው ያውቃሉ በለው። ያ ግሪን ያገኛትንም ህፃንም ጋም አምርቶ በአሻንጉሊቷም አድርጎም ሲያጫውታት እናየዋለን። ወዮ ካሜሮንም ራሱን ከሳተበት ሲነቃ ራሱን ያሳቱት ሰዎች የድራግ አዘዋዋሪው ሰዎች እንደነበሩና ሰዎቹም ሁሉንም እስረኞች ገለው ልጅየውን ብቻ ሊወስዱም እንደመጡም ገብቶት ራሱን ለማሸፍ በሚገርም መልኩ ለብቻው ሶስቱን እየተፋለመ መርማሪው ፖሊስም ደርሶለት ሰዎቹንም ከገደሏቸውም በኋላ መርማሪውም ያንተን ፋይል ሙሉ አንብቤዋለሁ፣ እድለኛ ሳትሆን ነው የታሰርከው፣ ሚስትና ልጅክንም አውርቻቸዋለሁ፣ እየጠበቁክ ነው ይለዋል። ያን የሰማው ካሜሮንም ነገሩን ሳያሳካ እነዚህን እስረኞች ሳያጋለጥ እንዲሁም ደግሞ ጓደኛውን ሳያተርፍ መመለስ እንደማይችልና ወደ እነሱ መመለስ እንዳለበትም እንዲሁም ታዲያ ከሞትኩ ለልጄና ለሚስቴም እንደምወዳቸው ነገራቸውን ብሎት ይመለሳል።
ሁሉንም እስረኞች ታዲያ አፈር ውስጥ የተቀረቀረችውን አይሮፕላንም አውጥተው ፖሊሶች ሳይደርሱባቸው ለመሄድ እያሰቡ ያ የድራግ አዘዋዋሪው ልጅም ሳይታሰብ እዛ ያለ ፕራይቬት አይሮፕላንም ተጠቅሞ ትቷቸው ሊያመልጥ ቢሞክርም በመርማሪው በኩል ከላይ የነበረ ብረትም ወደታች ወድቆበት እዛም እንዲወድቅም ተደርጎ አይሮፕላኗም ቆማ ጋዟም ሲፈስ ሳይረስም ያንን ካየ በኋላ እኛን ክደክ ትተከን ልትሄድ ነበር ወይም በሚል የሚያጨሰውን ሲጋራ ጋዙ ላይ ጥሎ ልጅየውም ተቃጥሎ እንዲሞት ያደርገዋል። ከዚህ በኋላ ያላቸው አማራጭ አይሮፕላኑ እስኪሰራ ታጥቀው የሚመጡባቸውን ፖሊሶች መፋለምም ስለሆነ ከአይሮፕላኑ ውስጥ የተለያዩ መሳሪያዎችን እየወጡ ሲታጠቁ ሳይረስም የዊሊን ሬሳም እያየ እየተበሳጨ እንዴት እንደሚፋለሙ እቅድ ማውጣጣትም ይጀምራሉ። የፖሊሶቹን መምጣት የሰማው ግሪንም ሕፃኗንም ይዞ ይሰወራል። እንደታሰበውም እስረኞቹ የሚመጡባቸውን የፖሊስ ኃይል ሲመክቱም እያየናቸው ጆኒ ተብዬው እስረኛም ወደዛች ሴት ጠባቂ ጋር በድጋሚ አምርቶ ሊደፍራ ሲሞክር ራሱ እቅድ እያወጣ የራሱን እቅድ ተግባራዊ እያደረገ የነበረው ካሜሮንም ደርሶበት ውሻ በሚል ቀጥቅጦም ይገለዋል። በስተመጨረሻም ታዲያ አይሮፕላኗም ሰርታ ሲያንቀሳቅሷት ያ የዲዮችም ሰዎች ታዲያ ሄሊኮፕተራቸውን እየነዱ ቦታው ላይ ቢደርሱም ያመልጧቸዋል። ግን አይሮፕላኗም ላይ በካሜሮን በኩል ድንጋይ ላይ የተንጠለጠለ ገመድ ተደርጎም ስለነበረ እሱን እየጎተቱም ሲሄዱ ገመዱም ታዲያ ድንጋዩንም ጥሎ መርማሪው አምጥቶ ያቆማትን ውድ መኪናም አንጠልጥሎም ይዞ እየጎተተም ሄዶ መኪናዋም ስትወድቅና ስትከሰከስ ዲኢኦችም ታዲያ መኪናቸው እንደዛ መሆናም አይተው መርማሪውም ላይ ይበሳጩበታል። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። እናንተም ይህንን ፊልም ወዳጅ እንዲሁም አፍሪ ፊልምስ የተሰኘውን ቻናሎቻችንን ሰብስክራይብ እያደረጋችሁ አበረታቱን። ወደ ፊልሙም ስንመለስ በትዕይንታችን ላይ ያቺ ግሪን እያወራት የነበረችው ሕፃንም ተርፋ እንዳለች እናም ግሪንም ታዲያ እሷን ትቶ ወደ አይሮፕላኑም እንደተመለሰም እያየ ነው። እነ ሳይረስም በመሃል የካሜሮንን መረጃ ፋይል አግኝተው አንብበውት እሱ ለፖሊሶች እየሰራ እንዳለም ገብቷቸው በንዴት ሳይረስም ማነው ለፖሊሶች እየሰራ ያለው ራሱን ያጋልጥ እያለም ሲያወጣጣ እንዲሁ ታዲያ ለዛም ሽጉጡን አውጥቶ ጠባቂዋ ሴት ላይም ሲደቅን ካሜሮንና የእስር ቤት ጓደኛውም ተነስተው እኔ ነኝ ቢሉም እውነታውን የሚያውቀው ሳይረስም ሆን ብሎ የካሜሮን ጓደኛም ላይ ተኩሶም ይጥሏል። ካሜሮንንም ያሰቃዩዋል። እዛው የዲኢኦቹ ሄሊኮፕተርም ደርሶባቸው የተኩስ ውርጅብኝም ያወርድባቸዋል። ይህን አጋጣሚም ካሜሮን ተጠቅሞ በፍጥነት ወደ ማብረሪያው ክፍል በሳይረስ ሳይታይም ገብቶ አብራሪውን እያስፈራራ በቁጥጥሩ ስርም አድርጎ በመነጋገሪያው ሬዲዮን በኩል መርማሪውንም እያወራው የሚያደርጉትን እየነገረው መርማሪውም ታዲያ የሚያበራውን ሄሊኮፕተር ተጠቅሞ በሚሳኤል ሌሎቹ ዲኢኦች አይሮፕላኗን እንዳያጋዩት ለመከላከልም እየሞከረ በካሜሮን ሐሳብም ላስ ቬጋስ አየር ማረፊያም ላይ ለማረፍ ቢስማሙም የአይሮፕላኗ ሞተር ከቷቸው እዛው ዋና ከተማም ላይ ያለ አስፓልት ላይም ይከሰከሳሉ። እስረኞችም ከምንም በላይ ሕይወታቸው ስለሚበልጥ ሁሉም እየተቀመጡ የወንበሩን ቀበቶም እያሰሩ ራሳቸውን ለማትረፍም ይሞክራሉ። ሳይረስም በዚህ ግርግር የከደው ካሜሮንን ሊገለው ሽጉጥ በደቀነበት ሰዓት አይሮፕላኗም መሬት ላይ ስትከሰከስ ለሁለት ተከፍላ ካሜሮንም ይተርፋል። በዚህም ታዲያ ትልቅ የቬጋስ ህንፃ ውስጥም ደርምሰውት ገብተው የሚተርፈውም ይተርፋል። አካባቢውም በፖሊስም ተሞልቶ የተረፉትን እስረኞችም ወደ መያዝ ስራም ይገባል። በዚህ መልኩ ሙሉ ያበቃ ቢመስለንም ካሜሮንም ታዲያ በጥቂት የተመታውንና ያልሞተውን እያቃሰተ ያለው ጓደኛውን ይዞ ወጥቶ ሕክምና እንዲደረግለት እያደረገ በድጋሚ ከመርማሪው ፖሊስ ጋርም ተገናኝቶ የናፈቁት ሚስትና ልጁም እዛው እንደተገኙ ከርቀት እያያቸው፣ በሌላ አቅጣጫ ግን ሳይረስ ተብዬው ከናታን ጋርም በአንድ አምቡላንስ አድርገው እያመለጡ እንዳሉም አይተው ከመርማሪውም ጋር በሞተርም ይከተሏቸዋል። ደርሰው ወደ ውስጥ መግባት እየታገሉ በስንት ትግልና መከራም ከማምለጥ አስቁሟቸው። ካሜሮንም ሳይረስን እግሩን እየወጋ ከመኪናውም ጋር አስሮ እንዳይንቀሳቀስ አድርጎ እሱ ዘሎ ይወርዳል። መኪናውም እየተሰራ ያለ ህንፃ ውስጥም ገብታ ትጋጫለች። ልክ ሳይረስ ታዲያ ተረፍኩ ብሎ ሊወጣም ሲሞክር ከላይ ያለ ብሎኬትም ወርዶበት ይሞታል። በዚህ መልኩ ሊያመልጡ የሞከሩት እነዛ አደገኛ እስረኞች ግማሾቹ ሲሞቱ የተቀሩትም ታስረው ወደ ነበሩበት እስር ቤት
ይመለሳሉ። ካሜሮንና መርማሪውም በድል መንፈስ እየተጨባበጡ ካሜሮንም ከዓመታት በኋላ የናፈቁትንና ሚስቱንና ልጁን በደስታም አግኝቶ ያቅፋል። እንዲህ ወንጀል ሰርተካል ተብሎ ለዓመታት የታሰረው ሰው አሁን ለሀገሪቷ ጀግና ሰውም ይባላል። ዋው! እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ ከወደዳችሁት ላይክ እያደረጋችሁ አበረታቱን። በቀጣይም እስከምንመለስ እንደ ሁልጊዜው ቸር ቆዩልን።